ልጆችዬ ቀጣዩ ዝግጅት ደግሞ ልጆችና ተፈጥሮ ነው። በዛሬው ልጆችና ተፈጥሮ ዝግጅታችን ስለ ንጽህና ነው የምናቀርብላችሁ። ልጆችዬ ስለ ግል ንጽህና፣ ስለ አካባቢ ንጽህና ትምህርት ቤት መምህሮቻችሁ ይነግራችኋል አይደለ? ከቤት ውስጥም ትነገራላችሁ። እናንተም እንደምታደርጉት ምንም ጥርጥር የለኝም። ታዲያ አሁንም ልጆችና ተፈጥሮ ዝግጅታችን ስለ ግልና ስለ አካባቢ ንጽህና እንደዚህ ተዘጋጅቶላችኋል። ተመልከቱን እሺ ልጆችዬ። ስሜ አቤል ሞገስ ይባላል። የመጣው ከ3ኛ ክፍል ነው። ስሜ ቃል ኪዳን ተሾመ ይባላል። ክፍሌ 4ኛ ክፍል ነው። የምማረው መሰረተ ጥበብ ነው። ስሜ ማክቤል መታገስ ይባላል። የመጣው ከ4ኛ ክፍል ነው። የምማረው ትምህርት ቤት መሰረተ ጥበብ አካዳሚ ይባላል። ስሜ ሚኪያስ አግማሴ ይባላል። የመጣው ከ3ኛ ክፍል ነው። የምማረው መሰረተ ጥበብ አካዳሚ። ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ በህልሜ ታየኝ ሳይንስ አጠና ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ በህልሜ ታየኝ ሳይንስ አጠና ሳይንስ መድኃኒቴ ያስተማረኝ ጤንነቴ። የግል ንጽህና ማለት እጃችንን መታጠብ፣ ገላችንን መታጠብ፣ እግራችንንም መታጠብ። የግል ንጽህና ማለት ጥርስን መቦረሽ፣ ገላን መታጠብ፣ ፊትን መታጠብ፣ እጃችን መታጠብና ጥፍርን መቁረጥ ነው። የግል ንጽህና ማለት ፊታችንን፣ እጃችንን፣ እግራችንን፣ ጸጉራችንን፣ ጥርሳችንን ማጽዳት ማለት ነው። የግል ንጽህና ማለት ሰዎች የዕለት ተዕለት ተግባር የሚያደርጉት እጃቸውን፣ እግራቸውን እና መላ ሰውነታቸውን የሚታጠቡበት። Wash your hands, clean them every time. Rub and scrub and rub, keep them clean and bright. Move around, exercise and play. Jump and run and have some fun, healthy every day. የአካባቢ ንጽህና ማለት ደግሞ ሰፈራችንን ማጽዳት፣ ቆሻሻ ተጠራቅሞ ተሆነ ለምሳሌ ቆሻሻ ተጠራቀመ በአንድ ላይ ሆነን ማቃጠል። አሁን ትምህርት ቤታችንን አትክልት ምናምን እየተከልን ማስዋብ አለብን። የአካባቢ ንጽህና ማለት አካባቢያችንን ሆነ ሰፈራችንን በቆሻሻ የተሞላ ከሆነ ማጽዳትና እጽዋቶችንን መንከባከብ ማለት ነው። የአካባቢ ንጽህና ማለት መኖሪያ ቤታችንን፣ አካባቢያችንንና የትምህርት ቤታችንን መጠበቅ እና ማጽዳት ማለት ነው። የአካባቢ ንጽህና ደግሞ ሰዎች በመተባበር ቤታቸውን፣ ሰፈራቸውንና ግቢያቸውን የሚያጸዱበት ተግባር ነው። Happiness and kindness too in every heart found. እኔ አሁን የግል ንጽህናዬን የምጠብቀው ጠዋት ቁርሴን ስበላ እጄን ታጥቤ ምግቤን እበላለሁ። ፊት ጠዋት ከእንቅልፌ እንደተነሳሁ ፊቴን እታጠባለሁ። እጄን ታጥቤ ቁርስ እበላና ጥርሴን እቦርሻለሁ። የግል ንጽህና አንዱ እጅ መታጠብ ሲሆን እጅ የሚታጠበው ምግብ ከመብላቴ በፊት፣ ከመጸዳጃ ቤት መልስ እና ከጨዋታ ተጫውቼ ስጨርስ። የግል ንጽህናዬን ፊቴን በመታጠብ፣ እጄን በመታጠብ፣ ገላዬንና ጥርሴን በማጽዳት እጠብቃለሁ። የግል ንጽህናዬን እኔ የምጠብቀው ጠዋት በመነሳት ፊቴን እጄን እታጠባለሁ። እዛ መጸዳጃ ቤት ገብቼ ስመለስም በተመሳሳይ እታጠባለሁ ፊቴን እጄን በሳሙናና በውሃ። እዛ ቁርሴን እበላና እኔ እጄን የምታጠበው ምግቤን ከበላው በፊትና በኋላ ተጫውቼን ስጨርስና መጸዳጃ ቤት ከመግባቴ በፊትና በኋላ በውሃና ሳሙና ነው የምታጠብ። መጀመሪያ እጃችን ውሃ እናስነካለን፣ በቀጣይ ደግሞ ሳሙና። እዛ እጃችንን በጣም በተመጣጣኝ መልኩ ማሸት አለብን። ከዛ መልሰን በውሃ ታጥበን እንጨርሳለን። Sleep at night, rest your body well. Early to bed, early to rise. የግልና የአካባቢ ንጽህና ተጠበቀን ጉንፋን አይዘንም፣ ሆዳችን አያመንም፣ በብዙ በሽታዎች አንያዝም።
የግል ንጽህናችንን ካልጠበቅን ደግሞ እየታመምን ትምህርት ቤት እንቀራለን፣ ትምህርት ያልፈናል። የግልና የአካባቢ ንጽህናችንን የምንጠብቀው ጤነኛ እንድንሆንና በሽታ እንዳይዘን። የግልና የአካባቢ ንጽህናችንን በመጠበቃችን ብዙ ጥቅም እናገኛለን። ለምሳሌ ከብዙ በሽታዎች ራሳችን እንከላከላለን። የአካባቢ ንጽህናችንን በመጠበቅ ከወባ በሽታ፣ ከጉንፋን፣ ከብዙ በሽታ፣ የግል ንጽህናችንን ደግሞ ከእከክ፣ ከትራኮማ ከአብዛኞቹ በሽታዎች እንጠበቃለን። ልጆች የግል ንጽህናችሁን መጠበቅ አለባችሁ። ልጆች የግልና አካባቢ ንጽህናችሁን በመጠበቅ ጤናችሁን መጠበቅ ትችላላችሁ። ስለዚህ ልጆች የግል ንጽህናና የአካባቢ ንጽህና በመጠበቅ እናንተም ጤነኛ መሆን ትችላላችሁ። ስለዛ ልጆች የግልና የአካባቢ ንጽህናችንን እንጠብቅ፣ ጤናችንን እንጠብቅ። Wash your hands, clean them every time. Rub and scrub, scrub and rub, keep them clean and bright. Move, move, move around, exercise and play. Jump and run and have some fun, healthy every day. አሁን ለልጆች የማቀርብላቸው ግጥም ነው። የግጥሜ ርዕስ ንጽህና መጠበቅ በጣም ያኮራኛል፣ ከሁሉም ጤነኛ ያደርገኛል። ልጆች እንታጠብ በውሃና ሳሙና፣ ይጠቅመናል እንጂ አይጎዳንምና። እግራችን፣ እጃችን፣ ሁሉም አካላችን እንታጠብና ይጥፉ ጀርሞቻችን። ከሁሉም ነገር ያስደስተኛል፣ ንጽህናዬን መጠበቅ እኔን ያኮራኛል። ስላዳመጣችሁኝ አመሰግናለሁ።